ሰላም 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 እንዴት ናችሁ የተወዳችሁና የተከበራችሁ በጣም የምወዳችሁና የማከብራችሁ ቤተሰቦቼ እንደምን አላችሁ እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን እናንተ ጋር እንዴት ነው ሁሉ ሰላም ነው ሁሉ አማን ነው በእያላችሁ በሰላማችሁ ብዝት ይበል በጣም ወዳችኋለሁ ዛሬም እንደተለመደው በሌላ ቪዲዮ መጥተናል ማለት ነው ምን ተከሰተ የሚለውን ነገር ይዤላችሁ መጥቻለሁ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ ሰብስክራይብ ካደረጋችሁ ደግሞ ላይክ እንድታደርጉ ሼርም እንድታደርጉና ሐሳብ አስተያየታችሁን እንደተለመደው ኮሜንት ላይ እንድትጽፉልኝ በትህትና ጠይቃለሁ ኮሜንታችሁን እያየው ነው በጣም የሚያበረታቱ ኮሜንት እየጻፋችሁልኝ ስለሆነ በጣም ነው አመሰግነው ይሄን ፕሮግራም ስንሰራ አብረን እየሰራን እንደሆነ 100% እርግጠኛ ነኝ ምክንያቱም የናንተን ሐሳቦች በጣም ስለምወስዳቸውና ስለማያቸው ማለት ነው ለኔ ጠቃሚና ግብአት ይሆኑኛል ማለት ነውና የበለጠ ለምሳሌ ስለ ነብሩኬ ሰራ ነብሩኬን በቅርበት የምታውቁ ሰዎች አላችሁ ብዙ ነገር ነው የምትነግሩኝና ለምሳሌ ስለ ፋሲል በነብሩኬ መሃል መምጣት ፋሲል ጓደኛቸው እንደሆነና ሌሎች ጋርም እንደዚህ ፕራንክ ቪዲዮዎችን እየሰራ እንደሆነ የነገራችሁኝ ያላችሁ እውነት ነው ወይ እንግዲህ እናንተ ታውቃላችሁ እኔ ልጁን አላውቀውምና እንግዲህ ትላንትና ሰሞኑን በነብሩኬ ቤት የተፈጠረው ነገር ትንሽ ደስ የማይል ነገር ነው ፕራንክ ነው ብለን ሁላችን ፕራንክ ነው ብለን ነው ስናመን የነበረው እናንተም ፕራንክ ነው እያላችሁ ነበር ሆኖም ግን ነገሩ ትንሽ የተካረረ ስለመሰለን ይሄ ነገር ከፕራንክ ወደ እውነታው መጣ እንዴ የሚል ሐሳብ እያወራን ነበርና እነሱም ጋር መጋጋል ቡርኬም ያው ፋሲልን መቶት አድምቶታል እንዳያችሁት ማለት ነው ትንሽ ከራር ያለ ጉዳይ ሆኖ ነበር እንደውም ሃይሚን ካውን በኋላ ላይሽም አልፈልግም በቃኝ የሚል ጉዳይ ውስጥ ገብቶ ነበር ያ ነገር እንግዲህ በጥሩ ካፕሎች ናቸው ብለን ብዙ ጊዜ ስለምንናገር አንደግሞምና እንደዛ ስንጠብቃቸው የነበሩ ልጆች ወደ መበታተኑ መጥተው ነበር ግን ያነሳናቸው ነገሮች ነበሩ ለምን ሃይሚ ፋሲል ጋር ሄደች የሚለው ነገር ማለት ነው ባጋጣሚ ሄዳለች ግን ሄደች ስላችሁ ለመታረቅ ከቡርኬ ለመታረቅና እውነታውን ለመናገር ፋሲል ጋር ሳይሆን እነ ፍፄ ጋርና እነ ሐሰን ጋር መሄድ አለባቸው ብለን ነበር አይደለ ብዙዎቻችሁ እንደውም እኔ ሐሰን እኮ ከዚህ ፊት ብዙ ነገሮችን አባላሽቷል የሚል ሐሳብ አስተያየቷል በነገራችን ላይ ልክ ነው ሐሰን ስሜታዊ ነው ነገሮችን በስሜት ስለሚያደርጋቸው ሆኖም ግን ጉዳዩን ሐሰን ባያወጣው ኖሮ ሃይሚ የነበረችበትን ህይወት ለማስታወስ አይከብድምና መጥፎ ህይወት ውስጥ ነበር የምትወርቀውና ሐሰን መጥፎም ጥሩም ጎን ምናልባት ስሜታዊ ሆኖ በመቸኮል ያንን ነገር ማውጣቱ ቪዲዮ ማውጣቱ ለቡርኬ ያለው ነገር መናገሩ ዛሬ ላይ ያደረሳቸው ይመስለኛል በወቅቱ ከባድ ነገር ቢሆንም ማለት ነውና ጥሩ መጥፎ አይደለም መጥፎ ጓደኛ አይደለም ግን ቅን ነው ያስታውቃልና ግን ስሜታዊ ነው ነገሮች ላይ ቶሎ ሪአክት ያደርጋልና ያ ነው ትልቁ ችግር ዛሬ ትላንትና እንግዲህ ፍፄ ደግሞ መጥቶ አስታርቋቸዋልና አንድ ቃል አስገብቷት ነበር ቡርኬ ሃይሚን ማለት ነው ምንድነው ያላት ያለውን ነገር በሙሉ ሚስጥሩን በሙሉ ተነግሪኛለሽ እሱም ማወቅ ፈልጋለሁ ብሎ ቃል አስገብቷት ነበርና ዛሬ እንግዲህ ሙሉ ሚስጥሩን ዝርግፍ አድርጋ ነግራዋለች ምንም የቀረ ነገር የለምና ያና ሀሌ ከፋ ችግር እንዳልነበረ በደንብ ነግራዋለችና ሆኖም ግን ጥቃቅን ነገሮች ናቸው ብዙ ጊዜ ህይወትን ምስቅልቅል የሚያደርጉትና እንደ ቀልድ እየተጀመረው የሃይሚና የፋሲል ግንኙነት በጣም ሰፍቶ መጥፎ ነገር ውስጥ የሃይሚን ህይወት እስከመበጥበጥ ደርሷል ማለት ነውና ምን ያስተምራል ሁላችንም እንደ ቀልድ ልናየው አይገባም ህይወታችንን እንደ ቀልድ በመኪና ሊፍት ሰጥቶን እንደ ቀልድ በሷ ህይወት ውስጥ ገብቶ በጓደኞቹ ፊት ተንበርክኮ ቀለበት አድርጎላት ዛሬ እንደዚህ አመሰቃቅሏቸዋልና ብዙ ወቅቶቻችን እንደዚህ ያለ ችግር ውስጥ ይወርቃሉ ስፔሻሊ ማለት ነው ስለዚህ የተነቃቂ መደረግ ያለበት ጉዳይ ነው ማለት ነው ቡርኬ እንግዲህ አንዳንድ ነገሮችን ይነግረናል ሃይሚም ትመጣለች እስቲ ቪዲዮን እያየን አንዳንድ ነገር እንበልኛ ማለት ነው ያው ትላንት የተፈጠረውን አይታችኋል በትንሽም ቢሆን ዋናው ሰላም ነውና ከሃይሚ ጋር ሰላም ወርዷልና
ፍፄንም አመሰግናለሁ። ዛሬ ግን የመጣው ትላንትም ተናግሬያለሁ። አይ ቲንክ ብዙ ነገር ላይ ተናግሬያለሁኝ። ሃይሚን ለብቻዋ ማውራት ፈልጋለሁ ማለት የተፈጠረው ነገር ከሱ ጋር የነበራትን ግንኙነት ሙሉ ማወቅ ፈልጋለሁ። ድጋሚ ወደ ሌላ ህይወት ከመግባቴ በፊት ብዙ ነገር ተመሬበታለሁ። በእንደዚህ ብቻ ተውትና እሱን ሌላ ነገር ውስጥ ከመግባቴ በፊት ሁሉንም ነገር ማወቅ አለብኝ። ይሄ ግዴታዬ ነው። አዎ ምክንያቱም በነገራችን ላይ በትዳር ውስጥም ወይ ፍቅር ውስጥም ሆናችሁ በመነጋገር ብዙ ነገሮች ይፈታሉና ቡርኬ እንግዲህ የተፈጠረው ነገር ደስ የማይል ነገር ስለሆነ እንዴት እንደተገናኙ በምን የሚለውን ነገር ማጥራት ፈልጋለሁ። ድጋሚ ስተት መስራት አልፈልግም ነው። ልክ ነው። ማጥራት መነጋገር ነው። ሌላ ነገር አይደለም። ሌላ ማጥራት ሳይሆን ሌላ መነጋገር ነው። ያናል ሃይሚም ክፉ ሆና አይደለም ያንን ነገር ያደረገችው። እሷም እንዳለችው ከሆነ ተሳስታ ነው። ግን እውነታውን ያለውን ነገር ሙሉ ከመጀመሪያው እንዴት እንደተገናኙ እንድትነግረው ነው የፈለገውና ያው ቡርኬ ከሷ ተለይቼ መኖር እንደማልችል ያው እሷም ታውቃለች ብሏልና ያው ሃይሚ ትመጣለች እንግዲህ እናንተም ልትቃወሙ ምንም ልትሉኝ አትችሉምና ሜቢ ሃይሚ እሱም ጥፋተኛ ላይሆኑ ይችላሉ። የተፈጠሩ አጋጣሚዎችም ሊሆኑ ይችላሉ። እኔ ምንም ማውቀው ነገር የለም። ምናልባት እዚህ ጋር እኔ ማልጋራ እንዴት እሱም ጥፋተኛ እሷም ጥፋተኛ ካልሆነች አንተም ጥፋተኛ ካልሆንክ ይሄ ነገሮች ሁሉ ተፈጠሩ። ምናልባት ልክ ነው። እንደ ትልቅ ጥፋት ላናየው ይችላል። እንደ ቀለት የጀመረ ነገር ሊሆን ይችላል። ሃይሚን ይዟ ሲሄድ ምናምን ያለው ፓርቶች በጣም ነው ያናደዱኝ። የምሬን ነው ነገር በጣም ከባድ ነገር ነው። ፋሲልም ትናንት የተፈጠረውን ነገር ያየ ይመስለኛል። ሰላም መውረዱ በጣም ጥሩ ነገር ነው እና ሃይሚን ጠርቻታለሁ ትመጣና ሁሉንም ነገር አንድ ባንድ ሳትዋሽ እንድትነግረኝ አደርጋለሁኝ። ያለውን ነገር ሚዛናዊ ያደርገን ወደ ሰላሙ እንመጣለን ማለት ነው። አዎ ሰላም ዋናው ነገር ሰላም ትልቁ ነገር ዋጋ ሊሰጠው የሚገባው ነገር ሰላም ነውና ሰላም ሲይዙት ነው ቀላል ሲያጡት ግን በጣም ከባድ ነውና ወሳኝ ነገር ነው። ነገር ተጎርቷል። እኔ ምንም በቃ እናንተ ሜቢ እኔንም ሃይሚንም ስለምትወዱ ሊሆን ይችላል ግን እንደ ሰውኛ ተጎርቷል፣ ተበድሏል። እኔ ቡርኬ በጣም ይገርመኛል እውነት በቃ ማለት ብስለቱ አያችሁ ስሜታዊ ሆኖ እንዴት ጓደኛዬ ላይ ይመጣብኛል ሳይሆን ተጎርቷል። እውነታውን ነገር ማለት ነው። ልክ ነው ተጎርቷል። ምክንያቱም በመሃል እንዳጋጣሚ ቢጀምረውም እንደቀል ቢጀምረውም እውነት አርጎታልና እውነት አርጎት በፍቅር ተጎርቷል። የተዋሻ አይነትም ስሜት ሊሰማው ይችላል እና ግን ያው ቡርኬ በዚህ ልክ ማሰቡ በጣም በጣም እውነት ሊበረታታና በቃ ሊደነቅ የሚገባ ልጅ ነው እውነት ለመናገር። እኔም ተበድያለሁ እውነት የምሬን ነው። በጣም ብዙ ነገር ነው የደበኩትኝ። የሃይሚም ተበድላ ሊሆን ይችላል። የሁሉ ነገር ውስጥ ገባ ተናግረኝ ነበር ግን ምን እንደተፈጠረ አላቅም እና ሃይሚ ስትመጣ ሁሉንም ነገር ክሊር አድርጋ እንደምትነግረኝ ተስፋ አደርጋለሁኝ። ያው እንግዲህ የአንድ ሰፈር ልጆች ናቸው። በነገራችን ላይ ፋሲል ቡርኬ እንዳለው የአንድ ሰፈር ልጆች ናቸው ፋሲልና ሃይሚና ቡርኬ ማለት ነው። እንዳጋጣሚ እንግዲህ ምናልባት በአጋጣሚ ሊሆን ይችላል የተገናኙት ማለት ነውና ያንን ነገር ነው እንግዲህ ዛሬ እውነታውን የምትናገረው። ዋው በጣም አምሮባታል። ትላንትም ያልኩሽ ነገራቶች ነበሩ። ትላንትና ቃል አስገብቷታል። እንግዲህ ያለውን ነገር እውነታውን ትነግሪኛለሽ ምንም ሳታስቀሪ ብሏታል። እሱን ልትነግረው ነው ዛሬ መጣችሁና ነገሮችን አጥርተው በዓል ደርሷል። በዓል ወደ ቡታጅራ የመሄድ ነው እንግዲህ ሐሳባቸው። ሰላም ወርዶ ማለት ነውና ጥሩ ነው። በባለፈው እንግዲህ በለገና ነው አይደል ሄደው ቡታጅራ ላይ ነበር እርቅ የፈጸሙትና አሁን እዚሁ ጨርሰው ሊሄዱ ነው። ጥሩ ነው በጣም ማለትና ሁሉንም አንድ ባንድ እንድትነግሪኝ ፈልጋለሁ ማለት ወደ ቀጣይ እንትናችን ከመግባታችን በፊት የተፈጠሩትን ነገሮች ማብዳት አለብን። ይሄ የኔ አስተሳሰብ ነው። ከዚህ በኋላ ችግር እንዲፈጠር ስለማልፈልግ ያለውን ነገር ክሊር አድርጌ በሰላም ቡታጅራ ሄደን በሰላም ማሳለፍ ነው ፈልገው። በነገራችን ላይ ከዚህም በኋላ ችግር አይፈጠርም ብሎ ማሰብ አይቻልም። በህይወታችን ውስጥ ብዙ ጊዜ ችግሮችኛ አስበን አቅደን አይደለም የሚፈጠሩትና በአጋጣሚ ነው የሚፈጠሩት። ግን ጥንቃቄ ማድረግ ያስፈልጋል። እንድትጠነቀቁና ችግሩን እንድታቀሉት ያደርጋል እንጂ ችግር አይፈጠርም ማለት አይቻልምና ይፈጠራል ሰው እስከሆነ ድረስ ማለት ነውና ግን ችግሮቹ መቀነስ ይቻላል ማለት ነው። ጥንቃቄ ማድረግ ምክንያቱም አሁን ይሄን ነገር መቼም ሃይሚ
በእንዝላልነት ወይም ደግሞ እንደ ቀልድ ወይም ደግሞ በሼም ማለት ነው እንደዚህ ያለ ስህተት ድጋሚ ትሰራለች የሚል እምነት የለኝም። እንግዲህ እሷ ሼም ይዞኝ ነው ያለችው። ሼም ይዟችሁ የማይሆን ነገር ውስጥ ትገባላችሁ ወይ? እሱ እኔ አልገባም። ለእናንተ እንደ ጥያቄ ተውላችኋለሁና ስፔሻሊ እህቶቻችን ማለት ነው። ምክንያቱም በጣም ከባድ ነው። ዋጋ ያስከፍላልና ከባድ ዋጋ ስለሚያስከፍል ማለት ነውና ጥንቃቄ ያስፈልጋል ማለት ነው። እኔም ሰላም ነው የምፈልገው። እንደዛ አይነት ነገር ተፈጥሮ ዝም ብሏል። ሐሳብ ልክ ነህ እኮ ማለት እኔ ሐሳብ የነበረው እሱን ሳገኘው በሰዓቱ አንተ ሳታገኘው በፊት እኔ እሱን ማግኘት ነበር። ለምን ቀድመህ ብታገኘው ጥሩ ነገር እንደማይፈጠር ስለማውቅ አይተሃላ። ባለፈው ራሱ ምን እንዳደረከው እኮ ያን ነገር እኮ ያደረኩትኝ አንቺን ካረገሽ አንፃር ነው አይደል እኮ። እኔ ደግሞ የዛን ሰዓት ኢቭን አንተን እንደጠራህ ራሱ አልነገረኝም። በቃ እንግዲህ ሁለተኛ ስህተት የሰራችው ሃይሚ ልጁ ማግኘቷ ነው እና ችግሩ ተፈጠረ። ደግማ ልክ ነው። አንዳንድ ጊዜ ምን ያስጨንቃል አይደለ? የሆነ የሰራነውን ስህተት ያንን ስህተት ለማስተካከል በዚህ መንገድ ብናስተካከል የሚል አለና ግን ቆም ብሎ ማሰብ ያስፈልጋል። እንደዚህ ያሉ ነገሮች ሁሉ ጊዜ የሚደበቁ ነገሮች ስላልሆኑ ዋጋ ያስከፍላሉና ቁጭ ብሎ አጠገባችን ካለ ሰው ጋር ነው መነጋገር ያለብንና የጋራ በቃ ችግሩ ተፈጠረ አይደለ? የጋራ መብት መፈለግ ነው መሄድ ያለብን እንጂ ያው ልጅነትም ይኖራል። ያ ነገሮቹ ሸውዷታል። አላህ ማስተካከል ምንጭ መስሎ ስለተሰማኝ ነበር። ግን እኔ ያላቅም እንደዚህ እስክንዳረስ ለምን እንደዚህ ሊያረግ እንደፈለገም አላቅም። ሙሉ ያለውን ነገር እኔ ማወቅ አለብኝ ግዴታ ነው። ፋሲል ጋር እንዴት ነው የተገናኛችሁት? ማለት የሚጸጽትሽ ነገር አድርገሻል እዚህ ውስጥ? ምንም የሚጸጽተኝ ነገር አላደረግሽም። ምንም እኔና አንቺ የሚያለያየን ያጣላም ነገር አላደረግሽም። የሚጸጽተኝ ነገር ምን እንደሆነ ታውቃለህ? በቃ በራሴ መጥፎ ባህሪ ወይም በራሴ ሸመኝነት ምክንያት ራሴን እየጎዳው ነው። እሱ ነው የሚጸጽተኝ። ብዙ ሰዎች እንግዲህ እንደዚህ ያለ ባህሪ ያላቸው በጣም ሼም ይዛቸዋል። በጣም ሼመኛ የሚባሉ እና ግን ሆኖም እንደዚህ ያለ ዋጋ የሚያስከፍል ነገር ግን ማድረግ የለባችሁም። እውነት ለመናገር ምንም አይነት እንኳን ሼም ቢይዛችሁ በጣም ከባድ ነገር ነውና ሃይሚ እንግዲህ በዚህ ምክንያት ነው እንደዚህ ያለ ነገር ውስጥ የገባሁት። የኔ ሼምኛ መሆን ሁሉ ጊዜ እኔ ዋጋ ያስከፈለ ነው እያለች ነው። ብዙ ሰዎች እንግዲህ ዋጋ ይከፍላሉ በእንደዚህ ያለ ነገር ማለት ነውና እንግዲህ ሼም ይዛችሁ ሰዎች ጥንቃቄ ማድረግ አለባችሁ ማለት ነው። ሼም ይዛችሁ ሁላችንም ሼም ይዘን ነገር ቦታ አለና ግን እንደዚህ ያለ ቦታ ላይ ግን በፍጹም ሊሆን የማይገባ ነገር ነው። ከኔ ይናከል ሪስክ የሚያስወስድ ሼም አድርገሽ ነው ይመር ማለት ይሄን ያክል ቦታ ሰጥቶት ነገሩ እንደዚህ ይዳረሳል ብዬ አላስተኩም። እኔ ከሱ ጋር የተገናኘሁት በቃ በአንድ አጋጣሚ ነው። መንገድ ላይ ነው የተገናኘነው። ከዛ በኋላ መኪና ይዞ ነበር ሸኝ በዛን የተግባባን ገባ መኪና ከዛ አንተንም ያወቀህ በኔ ግን የሆነ ያወራን ስንሄድ እኔ እንዴት አስቦት እንደሆነ አላውቅም። ጓደኞቹ ፊት እንደዛ ሲያደርግ እንቢ ማለት ሼም ያዘኝ። ቀለበትም ያለው ነገር ሳይደርግ ዝም አልሽ ማለት ሼም ያዘኝ። አስቡት እንግዲህ ቀለበትን የሚያክል ነገር ሼም ያዘኝ ብሎ እንዴ! በጣም ከባድ እኮ ነው ቀለበት ማለት ነው፣ ቀልድ አይደለምና ምናልባት እንግዲህ እሷ ያሰበችው ዝም ብሎ እየቀለደ መስሏት ነው። እንግዲህ ካላቸው ሪሌሽን ማለት ነው የተበቀ ሪሌሽን የላቸውም ቢያወሩም እንኳን ማለት ነውና ለዛም ሊሆን ይችላልና እሷ በዛ እየቀለደ ነው ምናምን ብላ አስባ ሊሆን ይችላል። እሱ ግን እውነት አድርጎት ነበረ ቪዲዮ ቀርጾ ምናምን። ከዛ በኋላ ነግሬዋለሁ ለምን እንደዚህ ያደረግክ ሰው ፊት ብዬዋለሁ። ከዛ በኋላ በቃ የሆነ በፒስ ትንሽ እያወራን ሰላምታ ምናምን ከዛ ነገርኩት እንደማይሆን ማለት ነው። ስልካና ሰላም ምንም ከሱ ጋር የጀመርሽ ነገር ምንም የጀመርኩት ነገር የለም። በቃ ይሄን ያክል እንዲጸጽት የሚያደርግ ምንም ነገር አላደረኩም። እንግዲህ በኮንፊደንስ ነው ሃይሚ እየተናገረች ያለችው። ምንም አይነት ሪሌሽን ማለት ግንኙነት መጥፎ የሚባል የብሩኬና የሷን ግንኙነት የሚያበላሽ አይነት ውስጥ እንዳልገባች በኮንፊደንስ እየተናገረች ነውና ያና ለከፋ ችግር አይደለም ማለት ነው። ዋናው በዚህ መድረሱ አስገድዶሽም ምናምን አይደለም። ምንም አላስገደደኝ። በሰዓቱ በቃ የሆነ ቀልድ ነው የሚመስለው፣ የጻል ጨዋታ ነው የሚመስለው በቃ። ከዛ በኋላ ነው በቃ አብረሽን ካልሆንሽ ወድሻለሁ ጓደኛዬ ካልሆንሽ ምናምን አይነት ነገር የመጡት ከዛ በኋላ ነው እንዴ። ከዚህ በላይ እኔ ምን ልሆን? በቃ ይሆን ሰው የሆነ ደስተኛ መሆን አይችልም እንዴ? እንግዲህ አያችሁ ትልቁ ችግር ማለት ነው። እንደ ቀልድ ነው የጀመረው። እሷ ምንም እንደ ቀልድ ነው ቀልድ እየመሰላት ነው የተቀበለችውና ይሄንሃል ችግር ፈጥሯል ማለት ነውና ጥንቃቄ። ሰው የሆነ ደስታ ላይ ሲሆን የሆነ ነገር ላይ ሲሆን ድንገት ተመቶ እንደዚህ አይባልም።
በቃ ቴክስት እንኳን እሺ የሆነ ቀን ብሏል አለ ቪዲዮ ያሳያለው ምናምን ያለኝ ነው እሱ የቀለበቱን ነው ታዲያ ችግር የለውም ማሳየትም ከፈለገ ያሳየ እኛ ራሳችንን እንደ ጥፋተኛ እንግዲህ ብዙ ሰዎች የሆነ ነገር ሲያደርጉ ቪዲዮ ይቀርጿቸዋል ከዛ ያንን ማስፈራሪያ ያደርጉና የናንተን ህይወት ማመሰካከል ይፈልጋሉና ያንዳንዱ ነገር የምናደርገውን ነገር ጥንቃቄ በተሞላበት ማድረግ አለብን ማለት ነው ምክንያቱም በዙሪያችን ያሉ ሰዎች እነማን ናቸው ምንድነው የሚፈልጉት ከኛ የሚለው ነገር የመለየት የማወቅ የኛ ስራ ነው ማለት ነው የኛ ድርሻ መሆን መቻል አለበትና ችግሮች ከተፈጠሩ በኋላ መውጫ መንገድ ስለሚጠፋ ማለት ነውና ቤተሰቦች ሁላችሁም ጥንቃቄ እንድታደርጉ ስፔሻሊ ሴት እህቶቻችን ብዙ ጊዜ እንደዚህ ያለ ችግር የሚደርስባችሁ ሴት እህቶቻችን ናቸውና አንዳንድ ወንዶች እናንተን የሆነ ቪዲዮ ይቀርጹና እንደምትጠቀም የሚያደርጋችሁ ወንዶች ስላሉ በጣም ጠንቃቃ መሆን አለባችሁ ማለት ነው ያደርገን ይቅርታ እንጠይቃለን እኔ ይቅርታ ጠይቄያለሁ ከዚህ በላይ ድጋሚ ያለነጠፍለት በቃ እሺ አለነጠፍለት እኔ ምንድነው እሺ በቃሽ ልክ አይደለም ለኔም ለሱም ላንተም ለሁላችንም ጥሩ ስራ አልሰራው በቃ ይሄ ደግሞ የኔ ያስተሳሰብ መጠን ሊሆን ይችላል በቃ ስለዚህ ነው አንዳንድ ጊዜ መጥፎ ነው ብለን ያላሰብናቸው ነገሮች ዋጋ ሊያስከፍሉ ይችላሉ በስርዓት እናወራዋለን ይቅርታም መጠየቅ ካለብን መጠየቅም ካለበት እንጠይቃለን እሺ ያው እንግዲህ ከፋሲል ጋር ያለው ችግር ይፈታል ብቻ ሳይሆን ኦልሞስት ተፈቷል ግን ያው ፋሲልን አመጣውት እንግዲህ ይቅርታ ጠይቀው ጓደኛ ሊያደርጉት ይችላሉ በያስባለውና ጓደኛ ሲያደርጉት ደግሞ ሌላ ችግር እንዳይፈጠር መጠንቀቅ ያስፈልጋል በያስባለው የተወደዳችሁና እየተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ እኔን ይመስላል በሚቀጥለው የሚፈጠሩ ነገሮችን ይዤላችሁ መጣለው በያላችሁ በሰላማችሁ ብዝት ይበለወዳችኋለሁ አከብራችኋለሁ ቻው